ከአዶናይ ምን እንጠብቅ? ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። ቨርጂኒቲን ያጣሁት ከዛ በፊት ነው። ከአራተኛ ክፍል በፊት ኢትዮጵያን አንድ የማረገው ንጉስ ቴዎድሮስ እኔ ነኝ ያለው የደፋሩ የአዶናይ መጨረሻም ከጭፈራ ልብሱ እስከ ታቦተ ጽዮን መደፈርም ያለ ስራ የመጣ ዝናና ደጋም በሰሜን በኩል ኢትዮጵያን አንድ የማደርገው ታላቁ ንጉስ እኔ ነኝ የሚለው ደፋሩም ዛሬ በገሃድ ደርሰናል ብሎ የሚጮሰው ስሙ አዶናይ ይባላል። ንጉስ ቴዎድሮስ ነኝ ያለ ህዝብን የሚያወናብደው ከጀርባ በሚገፉት ግፈኞችና ፖለቲከኞች ምክንያት የሰውን ህሊና የወሰደው አዶናይ ታላቁን የኢትዮጵያ መንፈሳዊ ምሰሶ ዓለም ሁሉ የሚያከብራትን የታቦተ ጽዮን ቤተ መቅደስ በምን አይነት ድፍረት እንደረገጠ እናያለን። የጭፈራና የዳንኪራ ልብሱን ሳይቀይር የተቀደሰውን ስፍራ ያለ አክብሮት በካሜራ ጋጋታና በጫጫታ ሲመላው ተመልክተናል። ጥያቄው ይህ ነው። የዚህ ዓላማ አስፈጻሚ ማን ነው? ከጀርባው የሚገፋው ሰውስ ማን ነው? የውሸት ክብር በነውር የሸለመው የዚህ ሰው ውድቀት ምን ያህል ጥልቅ ይሆናል? ለእኛስ ምን ትምህርት ይሰጠናል? የቴዎድሮስን ስም የተመኘው ጽዮንን የረገጠው አዶናይ ያልተገባ ዝናና የህሊና ሞት አሳዛኝ መጨረሻው ምን ይሆናል? ዛሬ ከእኛ ጋር ቆይታችሁ የዚህን ልብ የሚነካ ታሪክ ዝርዝር መዘዝ እስከ መጨረሻው ተመልከቱት። ይህ ታሪክ የአዶናይ ብቻ ሳይሆን የሁላችንን የሚያሳስብ ማህበራዊ ወረርሽኝ ነውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ ይህንን እውነት ትረዳላችሁ። በእውኑ የነገዋ ኢትዮጵያ እጅግ ትጨንቀኛለች። ሀገር የምትገነባው በጸጥታ ለሚሰሩ፣ ላባቸውን ለህዝብ ክብር ለሚያፈሱ፣ ድንጋይ ተሸክመው መሰላል ለሚሰሩ ቅን ልቦኖች ብቻ ነው። እውነት ነው፣ ሀገር የምትቆመው በምሰሶዎች ነው። ነገር ግን ዛሬ ላይ ሆነን ስንመለከት እነዚህ እውነተኛ የሀገር ምሰሶዎች ተረስተው አዋራ ለብሰው ስማቸው ተዳፍኖ እናያለን። በአንጻሩ መድረኩን ማን ያዘው? ማይክሮፎኑን ማን ጨበጠው? መልሱ ልብ ይሰብራል። መድረኩን የያዙት ነውርን እንደ ስልጣኔ፣ ዕርቃንን እንደ ጥበብ፣ ድፍረትን እንደ ጀግንነት የሚቆጥሩ የዘመኑ ባዶ ጨዋዎች ናቸው። እነዚህ ባዶ ጨዋዎች ሀገርንና ባህልን፣ እሴትንና የትውልዱን አስተሳሰብ ሁሉ የሚቀጩ ናቸው። ይህ ግለሰብ የብዙዎቻችን ዝምታ ተጠቅሞ የባህላችንን አጥር የነቀለ፣ የሃይማኖታችን ቅድስና የረከሰ ሰው ነው። በጭብጨባ ብዛት ህሊናውን የሳተ፣ በካሜራ ብልጭታ እውነቱን የሸፈነ ነው። ነገር ግን ጉዳዩ የዚህ ሰው ብቻ አይደለም። ጉዳዩ አንድ ግለሰብን አንስተን የምንወያይበት ብቻም አይደለም። ጉዳዩ የትውልድ ነው። ጉዳዩ የሀገር ነው። ትምህርታቸውን እየተው ባጭር ለመክበርና በሚዲያ ጋጋታ ለመሰወር የሚሞክሩ በርካቶችን ስናይ የሀገርና የህዝብ ጣፈንታ ምን ይሆናል እንላለን። ዛሬ የምንነጋገረው ያለ ስራ ስለመጣ ዝና መዘዝ ነው። ስለዚያ ከሰሜን እመጣለሁ፣ ኢትዮጵያን አንድ አደርጋለሁ፣ እኔ ቴዎድሮስ ምትክ ነኝ እያለ ስለሚቀደደው የቅዠት ንጉሱ እንነጋገራለን። እናም እጅግ የሚያሳዝነው ያቺ ዓለም የምትንቀጠቀጥላትን በውኑ ሙሴ የተቀበላትን ሰለሞን ያከበራትን ታቦተ ጽዮንን በዳንኪራ ልብስ ስለደፈረበት አስፈሪ ቀን በስፋት እናወጋለን። ለሺህ ዘመናት በኢትዮጵያ ቤተክርስቲያን በታላላቅና በጥንታዊ መጽሐፎች የተገለጸ አንድ ታሪክ ነበር። ይህም ከሰሜን የሚመጣም ኢትዮጵያን ነፃ የሚያወጣም ሀገርን የሚያረጋጋና ኢትዮጵያን በዓለም መድረክ ከፍ የሚያደርግ ንጉስ ከኢትዮጵያ ምድር እንደሚወለድና እንደሚወጣ ነው። ይህ ለበርካታ ጊዜያት ሲነገር የነበረ እውነት ቢሆንም ይህንን እውነት ይዘው ይልቁንም በዘመናዊ አስተሳሰቡና በኖረኛ ንግግሮቹ የሚታወቀው ሰው ይህ ሰው ያላንዳች አፍረት ከሰሜን የሚመጣው ኢትዮጵያን አንድ የሚያደርገው ንጉስ እኔ ነኝ ሲል መስማታችን የሚያሳዝን ነው። ወዳጆችም ይህ ጤና ነውን ወይስ የታቀደ ሴራ? ይህ ሰው ንጉስነትን እንደ ፌስቡክ ላይክ እንደ ቲክቶክ ተከታዮች ብዛት የቆጠረው ይመስለኛል። እኔም ማዝነው የተከታዮቹ የመንጋው ብዛትና እጅግም የሚያሳፍረው የትውልዱ ጎርፉኑ መከተል። ኢትዮጵያ አንድ አደርጋለሁ ይላል። እንዴት? በጭፈራ ወይስ በነውር ወይስ ሃይማኖትን በማርከስ? አንድነትን የሚመጣው በመከባበር እንጂ የነበረን ስሌት በማፍረስ አይደለምና ረፍ ተውሚለው ሰው የለም። ይህ ሰው የቴዎድሮስ ስም የሚጠራው የቴዎድሮስን ራዕይ ስለተሸከመ ሳይሆን የህዝቡን ናፍቆት፣ የህዝቡን ስስ ብልት ለራሱ ዝና መጠቀሚያ ለማድረግ ነው። ነገር ግን ከቤተ ክህነት እስከ ቤተ መንግስት
ተወረፍ ማነህ የሚለው የለም። ህዝቡ መሪ ሲናፍቅ እኔ ነኝ መሪው ብሎ ብቅ ማለት የህዝብን ስሜት መዝረፍ ነው። ታላቅም ማወናበር ነው። ልብ በሉ፣ እውነተኛ መሪ በስራው እንጂ በጉራው አይታወቅም። እውነተኛ መሪ ዝናን ይሻል እንጂ ካሜራን ፍለጋ አይናወጥም። ይህ ሰው ግን የቴዎድሮስን ካባ ለብሶ የውስጡን ባዶነት ለመሸፈን የሚሞክር የዘመኑ ቀልደኛ ነው። አጨብጫዩ ብዙ ነው። ልጆቻችሁን እየገደላችሁ ትውልድን እንዳያድግ እያደረጋችሁ እንደሆነ ግን ወቁበትም። ነገሩ በዚህ ብቻ አላበቃም። የትዕቢት መጨረሻው ውድቀት ነውና ይህ ሰው አይኑን ወደ ቅድስተ ቅዱሳን አዞረም። ወደ ታላቋ ገናናዋ ቅድስተ ቅዱሳን አክሱም ጽዮን ያቺ ቃል ኪዳን ታቦት ያረፈችበት የውጭ ሀገር ተመራማሪዎች ሳይቀሩ በሩቁ ነው በታላቅ አክብሮትና ፍርሃት የሚመለከቷት ቅድስት ስፍራ፣ ቀደምት አባቶቻችን በባዶ እግራቸው የረገጧት፣ ነገስታት ዘውዳቸውን አውርደው የገቡባት ቅድስተ ቅዱሳን ይህ ንጉሥ ነኝ ባይ ሌላ ነውር ሰራ። ከጭፈራ ቤት እንደወጣም የዳንኪራ ላቡ ሳይደርቅ የለበሰውን የነውር ልብስ እንኳን ሳይቀይር በካሜራ ጋጋታ ታጅቦ በሱራፊልና በኪሩቤል በምትታጀብ ቅድስተ ቅዱሳን ታቦት ስፍራ ገባም። ኦ ወዳጆቼ፣ ይህ እንዴት ያለ ድፍረት ነው! ቄሱም ዝም፣ ካህናቱም ዝም፣ አገልጋዮችም ዝም ነው ነገሩ። ቦታው ጸጥታ የሚፈልግ ጸሎት የሚደረግበት ፈጣሪ የሚመሰገንበት ነበረ። እርሱ ግን ቦታውን የፊልም ስቱዲዮ አደረገው። ካሜራዎቹ ይጮሃሉ፣ አጃቢዎቹ ይረብሻሉ። እርሱ ደግሞ በቅዱስ ስፍራ መሃል ቆሞ ይዩኝ ይላል። ይህ ታቦተ ጽዮንን መናቅ ነው። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ብቻም ሳይሆን የሀገርን ታሪክ ማዋረድ ነው። እንዲህ ሲሆን ተናጋሪ የለም። ሁሉም ደንዝዟል፣ ሁሉም ጸጥ ብሏል። ነገር ግን ይህ ነውር በስውር እየተደረገ እንደሆነ ማንም ሊነቅ አልቻለም። ሰሎሞን ያከበራት ሙሴ እጁን የዘረገላት ታቦትም ዛሬ በካሜራ ብልጭታና በነውረኛ አለባበስ ተደፈረች። ስምህ ከሥራ በላይ ከገነነ ልብህ ይደረድራል። ፈጣሪን የማይፈራ ልቦና ይኖርሃል። ባህልን የማያከብር ወጠጤ ትሆናለህ። ቅዱሳን ከርኩሳን መለየት የተሳነው ሰው ትሆናለህ። ወዳጆቼም እዚህ ጋር ቆም ብለን ማሰብ አለብን። ይህ ድፍረት ዝም ብሎ የመጣ እብደት ነውን ወይስ ከጀርባው ሌላ እጅ አለ የሚለውን እንየው። አንድ ሰው ብቻውን ተነስቶ ያለምንም የገንዘብና የሐሳብ ድጋፍ እንዲህ ያለውን የጥፋት መንገድ በተደራጀ ሁኔታ ሊጓዝ ይችላል ብሎ ማመን ይከብዳል። ብቻውን ኢትዮጵያን ለማፍረስ የሚፈልጉ ኃይሎች ጦር ሰብቀው መምጣት ሳያቅታቸው የሚጠቀሙት ሌላ ዘዴ አለ። እርሱም የባህልና የሞራል ጦርነት ይባላል። የሚዲያ ጦርነት። በሚዲያው የሰዎችን አስተሳሰብና እሳቤዎቻቸውን ማላሸቅ ነው። ሰርቶና ለፍቶ መብላት፣ ጥሮና ግሮ ማግኘት የሚባል ነገር ዋጋ ቢስ ይሆናል። ይህንን ደግሞ እያየንና እየሰማን ነው። የሀገርን ምሰሶ ለመናድ፣ የህዝቡን ክብር ለማቅለል እንደዚህ አይነት ወጠጤ ግለሰቦችን መጠቀም የተለመደ ስልት ነው። የውጭ ዓላማ ያላቸው አካላት ኢትዮጵያዊነትን ለማዳከም፣ ሃይማኖትን ለማቅለል፣ ትውልዱን በከንቱ ነገር ለማስከር እንደዚህ አይነት አሻንጉሊቶች ይጠቀማሉ። ይህ እውነት ነው። ምናልባት ይህ የማይገባንና የማንረዳ በርካቶች እንኖራለን። በሀገርና በህዝብ በሃይማኖትና በባህል የሚጣስ በርካታ ማንነታዊ ሳቢዎች ግን በሚዲያው ዓለም ሲንጸባረቁ እናያለን። ይህ ሰው ምናልባትም ሳያውቀው ወይም አውቆ ሊሆን ይችላል። በዓላማም ሊሆን ይችላል፣ ወይም በቂልነትና በየዋህነትም ሊሆን ይችላል። የሌሎችን አጀንዳ እያስፈጸመም ይሆናል። ዓላማው ግልጽ ነው። ወጣቱ ትውልድ ለሃይማኖቱ ክብር እንዳይኖረው፣ ለታሪኩ እንዳይጨነቅ፣ ሰርቶ ለፍቶ ጥሮ ግሮ ገንዘብ ማግኘትን በላብ ማደርን እንዳይማር እየሆነ ነው። በመጨረሻ ማንነት የሌለው ባዶ ትውልድ እንዲፈጠር ይደረጋል። የታቦተ ጽዮን ድፍረት የዚሁ አካል ነው። ቅዱሱንና የተከበረውን ነገር ተራርጎ ማሳየት እንዳልኳችሁ ነው። ታስቦበት ይሁን ሳይታሰብ በዓላማ ይሁን በያለ ዓላማ እንደ አይነት ድርጊቶች ሲደረጉ ዝም ማለት ከአጥፊው ጋር መተባበር ነው። የህዝብን ስነ ልቦና መስበር ነው። ዝናም አደገኛ ወጥመድ ነው። በውኑ ያለ ስራ ያለ ልፋት ያለ ዕውቀት በጭብጨባ ብቻ የሚመጣ ዝና መጨረሻው መራር ነው። እንደ አዶናይ ያሉ ሰዎች የካሜራ ብርሃን ሲጠፋ፣ አጃቢው ሲበተን የሚገጥማቸው ነገር ባዶነት ነው። ነገን ትዩትም ላይ ናችሁ እድሜ ይላል የሀገሬ ሰው። በእርግጥ የጭብጨባ ብዛት የዕለታዊ ምግብና የዕለታዊ ሆድን ይሸፍን ይሆናል። ዘላቂ የሆነ ዳቦ ግን አይሆንም። የውሸት ክብር የነፍስን ረሃብ አይዘጋም። አሁን ወደኛ ወደ ወላጆች እንመለስም። እናንተ ምዕመናን ሆይ የምታዩትና የምትሰሙትን ነገር ሁሉ ወደ ራሳችሁ የህይወት እያስገባችሁ ለመተግበር የምትሞክሩት ስለምንድን ነው? ስለምንስ በስቃይና እጅግም ነውረኛ በሆኑ ሐሳቦች ትጠመዳላችሁ? ይህ ቪዲዮ የምትመለከቱት እናቶችና አባቶች ወይም ነገ በልጆቻችሁ ማልቀስ ትፈልጋላችሁ ወይንም
ሀገርን በሚገነባ ጀግና ወይስ ቤተ መቅደስን በሚደፍር ነውረኛ? ምርጫው የእናንተው ነው። ልጆቻችን በስርዓት ካላሳደግን፣ እሴትና ሞራል ካላስተማርናቸው ነገ የሚከተሉት እንደነዚህ አይነት የቲክቶክ ጀግኖችን ነው። ያለ ስራ መክበርን፣ ያለ ድካም መግነንን እንደ ትልቅ ነገር ይቆጥሩታል። ለትምህርት፣ ለባህል፣ ለእሴት፣ ለትውፊት፣ ለቤተሰብ ያላቸው አመለካከት ሁሉ የወረደ የሚያስለቅሱን ልጆች እንወልዳለን፣ እናሳድጋለን። ልጄ ሆይ ክብር የሚገኘው በስራ ነው፣ ንጉስነት የሚገኘው በትህትና ነው ብለን ካላስተማር ልጆቻችን የነፋስ ስንዴ ሆነው ይቀራሉ። ያለ ስራ የመጣ ዝናም እንደ ጢስ ተኖ ይጠፋልና በነውር የታጀበ ዕውቅና ትውልድን ይመርዛል። ዛሬ ልጆቻችን በሃይማኖትና በባህል ኮትኩተን ካላሳደግን ነገ በልጆቻችን እያለቀስን መኖር ትርጉም አጥቶብን መቅበሰሳችንና ስቃያችን ይበዛል። የዘመኑ ቴክኖሎጂ ልጆቻችን ሳይቀማን እኛ ቀድመን ልቦናቸውን በእውነት እንምላም። ውድ አድማጭና ተከታታዮች ኢትዮጵያውያን ሁሉ ታሪክ የሚሰራው በጮት ሳይሆን በእውነት ነው። አዶናይም ሆነ መሰሎቹ እንዳረፋ በጊዜ ሂደት ይጠፋሉ። ጊዜ ቦታና ሁኔታ ያገናኘን። ታቦተ ጽዮን ግን ለዘላለም ትኖራለች። ኢትዮጵያ በልጆቿ ጥረት ትጸናለች። የሰውና መሰሎቹ የሚያስተምሩት ነገር ቢኖር ትህትና የሌለው ዕውቀት፣ ፈጣሪ የሌለው ሕይወት፣ ሞራል የሌለው ዝና ምን ያህል አስቀያሚ እንደሆነ ነው። እኛ ግን ምርጫ አለን። የጭብጨባ ተከታይ ከመሆን የህሊና ተከታይ መሆን እንምረጥ። የውሸት ንጉሥ ከመከተል የእውነት ንጉሥ ፈጣሪን እንፍራም። ይህ መልእክት ለሁሉም ይድረስም። ለወጣቱ፣ ለወላጅ፣ ለሽማግሌዎቹም ሀገርን እንዳትፈርስ ባህል እንዳይጠፋ በነውረኞች ላይ ዝም አንበል። የኢትዮጵያ ትንሣኤ የሚመጣው በእንደዚህ አይነት ድራማ ሳይሆን ወደ ቀደመ ፍቅራችንና ፈሪሃ እግዚአብሔራችን ስንመለስ ብቻ ነው። በዚህ ጉዳይ ላይ የራሳችሁ ሐሳብ አስተያየት ይኖራችኋል ብዬ አምናለሁኝ። ሀገር የምትጠፋው አዋቂዎች ዝም ባሉ ቀን ነው ይላሉ አበው። ተናገሩም። መናገር ያለባችሁን፣ መገሰጽ ያለባችሁን፣ መምከር ያለባችሁን ምከሩም። ነውረኞችን ረፉ በሉም። ቁጭ ብላችሁ የሰቀላችሁት ቆማችሁ ለማውራት ትቸገራላችሁ ነውና የእናንተ ሐሳብ ምንድነው? ሐሳቦቻችሁን በሐሳብ መስጫ ሳጥን አስቀምጡም፣ እንወያይባቸው። ሀገርና ሕዝብን የምናድነው እኛው ራሳችን እንጂ ከሌላ ፕላኔት የሚመጣ ወይም ከሌላ ዓለም የሚመጣ ማንም ሰው አይደለምና እስኪ ሐሳባችሁን በሐሳብ መስጫ ሳጥን አስቀምጡ። ሌላ ሐሳብና ፕሮግራም እስክንገናኝ ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ ላለው ሰላም